ሰላም ቤተሰብ እንዴት ናችሁ? እንኳን ደህና መጣችሁ ብያለሁ። አደይ እንግዲህ በጣም ከመፍራቷ የተነሳ ተደብቃለች ማለት ነው። እንዴት አያችሁት? አባቷ በጣም አደገኛ ናት፣ የሚፈራ አሹ በጣም እኔ ወንድም ያላችሁ እስኪ አሹን አመስግኑት። በእውነት አሹ በጣም ከሚባለው በላይ አንበሳ ወንድም ብየዋለሁ። እኔ በፊት ስልክ ደውሎ እሳቸውን ሲያወራቸው የአዴን አባት ሲያወራ በጣም ተናድጄበት ነበር። ነገር ግን ስልኩ የነኛ የሁለቱ ኖሯል። እነኛ ገንዘብ ፈላጊዎቹና የሰውየው አሽከሮች ማለት ነው። የነሱ ስልክ ነሯል። እኔ ደግሞ የእሱ ነው ብዬ በጣም ተናድጄበት ነበር። እንዴት አዴን አሳልፎ ይሰጣል? እያለ እየበላ እየጠጣ ቤት ውስጥ ስንት ነገር እያደረገላቸው እንዴት አሳልፎ ለሰውየው ይሰጣታል ብዬ በጣም ተናድጄበት ነበር፣ ባለፈው ቪዲዮ ላይ ማለት ነው። ዛሬ ግን እንደዛ አይደለም ማለቴ ተሳስቼ ነሯል እኔ ማለት ነው። እሱ የነሱ ስልክ ሲጠራ አንስቶ ነሯል ያናገረው። እሱ ስልክ የለውም። አንስቶ ሲያናግረው ምንድን ያለው? እሰርና ቆየኝ፣ እሰሯት፣ የትም እንዳትሄድ መጣሁ እኔ መኪና ጥቼ ነው ብሎ ሲናገር እሱ በጣም ደንግጦ ብቻ መልሶ የነሱን ስልክ ወደ ቤት ሄዶ ሲነግራቸው እሷ ተነስታ ያው እንግዲህ እንደ መደበቅ ማለች። ከቤትም ወጣች። የምትሄድበትም የለም ነበረ። ወደ ጫካ ውስጥ ነበር የተደበቀችው። በሚገርመው ነገር እሷን ይዞ እየሄደ እያለ ሁለቱ እየፈለጓት ነበር። አገኟት። የት ናት አደይ? የት ሄዳ ነው እያሉ ሲጠይቁት እኔ ታየሁ ሆኔቻለሁ እንዴ አዴን አኸዳሌ ወደ ከተማ ዘልቃለች ነው ያሉት። እንግዲህ በጣም ከሚባለው በላይ ደግሞ በጣም ደስ ያለኝ ማነው ቤዛ ሰራተኛ መሆኗ ነው። በአደይ ምትክ ተተክታት ሰራተኛ በመሆኗ በጣም ነው በቃ ከሚባለው በላይ። እንደውም እየሳቀሁ ነበረ። አንቺ ቡናውን አታፈይም እንዴ? አጠርጊም እንደ ቤቱን ምን ትሰሪያለሽ? እንደዚህ ነው እንዲ አለባበስሽ፣ አነጋገርሽ፣ ታፍታፎ። በስማም ደግሞ እኮ ፍቅር ደግሞ ማለት ነው። ፍቅር እንዴት ደስ እንዳላት እሷን ነበር በእሷ ቦታ አስገብቶ ማሰራት። እሷም አይቀርላትም ወደፊት አንድ ቀን መስራቱ አይቀርም። የዚህ የአደይ ግፍ የትም አይቀርም። እርግጠኛ ነኝ ትሰራለች። እሷም እንደ ቤዛ ማለት ነው። ቤዛ እንግዲህ ሰዎችን አታልላለሁ ብላ በቀላሉ ገንዘብ አገኛለሁ ብላ ቤታችን በአራት ተበድሯል፣ አንተም ስጠኝ እያለች ኤላንና ባርኪን ሁለቱን ገንዘብ እንዲሰጧት ልታደርግ ነበረ። ነገር ግን ጀግኗ ሊሊ ነቃችባት ማለት ነው። አንተ ቤዛና ታውቃትምና ነው እንዴ? በጣም እኮ ትዋሻለች። ስለዚህ እሷን ሳይሆን ቤተሰቦቿን ሄደህ መጠየቅ አለብህ፣ እናቷን መጠየቅ አለብህ። አራት ተበድረዋል ወይ? ቤታቸው ሊሄድ ነው ወይ? እናቷን መጠየቅ አለብህ። እሷ ያለችው ወንድሜ በዚህ የተነሳ ወንድሜ እስር ቤት ገብቷል ነበር ያለችው። እስር ቤት አልገባም ወንድሟ የት አለ? ይዘሽ አልመጣሽም እንዴ ብሩን እያላት ነበረ። አረ ቆይ ትንሽ ጊዜ ስጠኝ ይዤ እመጣለሁ፣ ትንተዬ ተሳካ ነው ያለችው። እንግዲህ ባለፈው ቪዲዮ ላይ እንዳያችሁት ደውላ ነበረ ለወንድሟ። ማንም አልሰማትም። ያው አናግራው ዘጋችው እና ብሩን እንዴት አረክልኝ እያለች ነበር ኤላን። ችግር የለውም ግማሽ ሚሊዮን ይሰጥሻለሁ አባቴ ፈቅዷል፣ ነገር ግን እሺ ምንም ችግር የለም ብሎ አሳምነው ነበረ። ነገር ግን ሊሊ እያንዳንዱ ነገር መጠየቅ አለብን ቤተሰቧን ወንድሟን እስር ቤት ነው ብላለች። ስለዚህ ወንድሟን ሄደ እስር ቤት መጠየቅ አለብን። ባርኪ በደንብ አጣርተ ከዛ ትከፍሉላታላችሁ ስትለው እንደገና ባርኪ ብንናልና ኦኬ እሺ ትክክል ነሽ በማለት እሺ ያለ ባርኪ ያው የቤተሰቦቿ ጋር ሄዶ ነበረ። የቤቱንም ቁጥር ሳትሰጠው ሊመጣ ነው ሳትላቸው ምንም ሳትላቸው እሱ ሄዷል። እንዴ ለምን አልነገርሽም? አሁን ደውለሽ ንገሪያቸው እደርሻለሁ እያላት ነበረ ባርኪ። ባርኪ በጣም ደግ ያረገ ሄዶ መጠየቁ ሁሉን ነገር። እሷ የመጣችው አታላ ልትሄድ ነበረ። ባርኪን አትወደውም። ነገር ግን እሷ በቀላሉ ነገር ሁሉንም አሟልቼ እሄዳለሁ ዘርፍ እሄዳለሁ ብላ ነበረ። ሳይሳካ ቀረ። ተንኮለኛ
ራሱ በቆፈረው ጉድጓድ ራሱ ይገባል እንደሚባለው፣ እንደውም ከዛ ይበልጥ እንደውም ሰራተኛ ሆና ተቀመጠች ማለት ነው። እንግዲህ አስባችሁታል። በጣም በሚገርም ሁኔታ ተንኮለኛ ሰው ያው ተንኮል ያዝበታል ማለት ነው። እና በጣም በሚገርመው ነገር ቤት እየጠረገች ሊሊ መጣች። ሊሊ በጣም ሳቀች ማለት ነው። ከዛ ኩሽና ውስጥ ደግሞ ቡና ሂጂና አፍሊላቸው፣ ለምንድን ነው ማታፈይላቸው ብላ ቤዛን እናትየዋ ወደ ኩሽና ስኒውን ምኑን አንጭና አፍሊላቸው እያለች እያለቻት ሊሊ ቆይ እኔ ልርዳት ነው እንጂ ጋራ አንቺ እንግዳ አይደለሽ እንዴ በተቀመጪ ስትል እናትየዋ ማለት ነው። ከዛም በኋላ አረኙን ችግር የለ ተቀደም እኔ አዴን ረዳት ነበረ፣ ስለዚህ እኔ አሁንም ረዳት አለሁ እኔ ያፈላለሁ ብላ ቡናውን እያፈላች እያለ ሲጨቃጨቆ ፍቅር መጣች። እናንተ ሰራተኞች እዚህ ምንድን ነው የምትሰሩት? ቡናውን አቀራርባችሁ አታፈሉም እንዴ ስትላቸው በቃ እሷን አያንቋት ነገር የሆነባት ቤዛ ማለት ነው። ፍቅርን በቃ አታንቃት ነገር በጣም ነው በቃ ከሚባለው በላይ እንትን ያለችው የተናደደችው። እና ቡናውን አፍልተው ጠጡ። አቤት አንቺ ቡና በጣም ቆንጆ ቡና ነው ያፈላሽው አለቻት ሊሊን። ያችን ግን ምን አይነት ሰራተኛ ነችን? ሰራተኛ ብላችሁ ማለት እንደ ንጉስ ላርግህ ይላል ማለት ነው። እና እዚህ ጋር ሁለቱ እየተመካከሩ ነው። ካለባበሷ ያነጋገሩ ዋጋ የለዚህ እያለች እየተናደደ ነበር እናትየዋ ማለት ነው። ይዟት ይሄዳል። እንግዲህ ያሬ አባይ መጥቶ ሁለቱን ምን ነው ይዛኛ እናንተ ላልኳችሁ ነበር ትዝ ይላቸዋል። ይሄን ደስላቸው ማለት ነው። ይዘንም አልቆየም እና እነኚህ ሁለቱ ይመጡና እናትየዋን አመጣላለች። የተፈልገን ፈለግናት አስፈለግናት ነገር የለም ትበላለች። ትናንትና ማታ ነበር የተዋት በየጎረቤቱ አስፈለግናት ወደ ከተማ ዘልቃለች። ስለዚህ ባትፈልጉና ተማክረው አስፈለግናት ፈለግናት ትመልሳቸዋለች ማለት ነው። ጠፋችብኝ ትላላቸው ብሎ ዴቭና በጥፍ ያላቸው ማለት ነው። እንግዲህ ሊዱ ትንሽ ያለው ሰው ገጠር ፍለጋ ሊደ ንጉስ ማለች በመንገድ እየሄድን ሁሉ መንገድ ሄዳ ነው አዴ እዛ ያደረሰችው እያለች በጣም በሚገርመው ነገር ሁለቱም ያፈቅሯታል። ነገር ግን እንዴ ዴቭ አሁን ግን እያሳዘነኝ ነው ማለት ነው። ያው ትንሽ በፍቅሩ ላላ ቢልም ግን ከልቡ እንደሚወዳት ነው ማስበው ማለት ነው። እንግዲህ መጥቷል ማለት ነው። ዳይመንድን ይዞ ቅልት ያለ እንትን ነው የሚካሄደው። ገና ታባትየው ጋር ሲገናኙ ይሄን ሁሉ ጎረምሳ ይዛም ቢመጣይ ማለቱ አይቀርም። እንግዲህ አባትየው በጣም በሚገርም ሁኔታ አሁንም ተናዷል። ነገር ግን ያው የማይቀሬ ነው፣ ወደማይቀረው እየሄዱ ነው። እርግጠኛ ነኝ ከባድ ትግል ይኖራል። ቫዴ አሁን አይቷታል ማለት ነው። አባትየው አይቷታል፣ ተደብቃ አይቷታል። እርግጠኛ ነኝ ከተደበቀችበት ያወጣታል። እሷን ፈርታ ቁጭ ብድግ እያለች ነበረ ግንዱ ስር። ያው ታውቃላችሁ የገጠር ልጆች ግንድ ይባላል፣ የባህር ዛፍ ግንድ እና የባህር ዛፍ አጥር ይባላል። ያው በገጠር ያለን ልጆች በጣም እናቃለን ማለት ነው ይሄን። ስለዚህ በጣም ቤዛ በጣም ነው ደስ ያለኝ ሰራተኛ በመሆኗ ማለት ነው። አንዳንድ ጊዜ እንደዚህ ሲያወጥ ጥሩ ነው።